ብሩክ ዛሬ እንግዲህ እንደምታዩት አብሳላት ጋር ተገናኝተዋል። ከዚህ በፊት ባካችሁ ሀይሜን ብሩክን አንድ ላይ ሆኖ ማግኘት እፈልጋለሁ፣ ማውራት እፈልጋለሁ እያለች ነበረ። እኔ እንደውም ሌላ ታሪክ እንደ እዩ ሌላ ታሪክ ፈጥራ መጣ ደግሞ ሌላ ታሪክ ሊፈጠር ነው ብዬ ፈርቼ ነበረ። ነገር ግን ብሩክ እንግዲህ ከኛ ህይወት ራቂ፣ ከኛ ህይወት ውጪ፣ ሀይሜንም ይቅርታ መጠየቅ አለብሽ፣ አላስፈላጊ የሆነ ነገር አድርገሽባታል፣ እጅሽን ሰንዝረሽባታል። ስለዚህ ይቅርታ ጠይቂያትና ከኔ ህይወት ውልቅ ብለሽ ውጪ በማለት ቢነግራትም እሷ ደግሞ እኔ ካንተ መራቅ አልፈልግም፣ ፍቅርን እንዳሳየኝ ወይም ደግሞ ፍቅር እንዲይዘኝ እንዳደረከኝ እንዳስገባኝ ወደ ፍቅር በቃ ከዚህ ፍቅር ውስጥ እንድወጣ አድርገኝ በማለት እንግዲህ ይዘዋለች። እውነት ለመናገር ጤንነቷ ያሳስባል፣ ቤተሰብም እንዳላት ያሳስባል። የእውነት ለመናገር ውበት አላነሳትም፣ ምን አላነሳትም፣ ግን ማለት ነው የምሬ ነው ብላችሁ ስራዋን ሁሉ መስራት አልቻለችም። ቲክታክ ላይ ሰው ሁሉ እየተከተለ ስቃይዋን አበላት። በቃ በተለይ የጨረቃ ፋሚሊዎች እንዴ የሆነ ጊዜ እኮ 10 ሰከንድ እንኳን ላይቭ ላይ ገብታ መቀመጥ አልቻለችም ነበረ። 10 ደቂቃ የእውነቴ ነው። የጨረቃ ፋሚሊዎች እየሄዱ በቃ በሄደችበት ሁሉ ቪዲዮ በለቀቀችበት ላይ በገባችበት ሁሉ እሷ ባለችበት ሁሉ እኛ አለን እና መከሯን ስናበላት አሁን ምንድን ነው ያለችው? ሰላማዊ ሰው ለመምሰል እየሞከረች ነው የምትገኘው። በእርግጥ ያው ለትንሽ ጊዜ የወገብ ቅማል ትሆናለች፣ ለትንሽ ጊዜ ወደዛ ወደዚህ ትላለች፣ ለትንሽ ጊዜ መከራ የሆነ ሀይሚና ብሩክ እንዳይግባቡት ልታደርግ ትችላለች። ግን ታያላችሁ ከዚህ በፊትም የመጡት ሄደዋል። አሁንም እችም መሄዷ አይቀርም። የሆነ ሰዓት ላይ ውልቅ ብላ ከህይወታቸው መውጣቷ አይቀርም። ያው ግን እስከዛ ያው እንደምታዩት ብሩክ ጓደኛ የሆነ ሀይሚ ጓደኛ የተወለ ለዛውም ደግሞ እንደምታፈቅረው እንደምትወደው እየተናገረች እንዴት ነው ራስ ወዳድ አይደለው ምናምን ትላለች። እንደው እንዳንቺ አይነት ራስ ወዳድ የለም ዓለም ላይ ራሱ ማለት ነው። ምክንያቱም ሀይሚ እየከፈለች ያለችው ዋጋ ችላ ብለሽ ሀይሚ ያለችበትን መንገድ እያየሽ ብሩክ ያለበትን ህይወት እያየሽ ነው እዚህ ጋር ፍቅር እየተጫወትሽ የምትገኘው። እንደው የእውነት ቢሆንስ ሁሉም ሰው ሊያዝንልሽ እንደው ሊራራልሽ ይችል ነበር። እንኳን ብሩክ እኛም ልንራራልሽ እንችል ነበር። ግን አስመሳይ ነሽ፣ ውሸታም ነሽ። ራስ ወዳድ ሰው ደግሞ እኛ በህይወታችን እንጠላለን። ስለዚህ አንቺ ሀይሚን መሆን ስላልቻልሽ ነው። ሀይሚን እኮ የሆነ ጊዜ በቃ እኔ ለብሩክ የተሻልኩ ሴት ነኝ፣ እኔ ለብሩክ የተሻለ ነገር አደርግለታለሁ፣ አንቺ ሁሌ ትጨቃጨቂዋለሽ ብለሽ አፍሽን ለመክፈት ሞክረሻል። ያ ማለት እንግዲህ ሁሉ ነገሩን ችላው የኖረችው ቢያጠፋም ደስተኛ ቢሆንም ባይሆንም ቢያገኝም ቢያጣም እኮ አብረው በፈተና ሁሉ የተፈተነች ሴት በእሳት ተፈትና ያለፈች ወርቅ ናት። እንዳንቺ ዛሬ መጣች መጤ አይደለችም። ዛሬ መጣች ረባሽ አይደለችም። ዛሬ መጣች አስመሳይ አይደለችም። ዛሬ መጣች አውቋበድ አይደለችም። ዛሬ የመጣች ጥቅመኛ ሴት አይደለችም። እንዳንቺ ማለት ነው። በጣም ትበልጥሻለች። ሶ ሀይሚን መሆን አልችል ስትይ ሀይሚን መሆን ሲያቀትሽ ሲከብድሽ በቃ በብሩክ መንገድ መጠሻል። ብሩክን አንጀት መብላት ተመልካች ነው። እኔን አላሳዝናችሁ ምናምን። ደግሞ እኔ ግራ የገባኝ ነገር ሚዲያ ላይ ስጠፋ በውስጥ እየጠይቃችሁ ነው ጠፋች ምናምን እያላችሁ በጣም ነው ማመሰግናችሁ ምናምን የምታሽቀብጩ። ዛሬም ብሩክን ሳገኘው በጣም ደስ የሚላችሁ ሰዎች አላችሁ። እኔም በእናንተ ደስታ እደሰታለሁ። እኔ ምን ደስተኛ ነኝ ምናምን። አስማውን እንደው ማን ፈልጎሽ ነው አንቺን? ማንስ እንደው ከየት እንዳለች ትዝ ብሎት ነው? የእውነት ለመናገር አንቺን ሰው በውስጥ ሊያወራሽ የሚችለው በውስጥ ሊጠይቅሽ የሚችለው በእርግጥ ያው የሀይሚና የብሩክ ጠላቶች አሉ። 1 2 3 5 እስከሚቆጠሩ በጣት የሚቆጠሩ በጣም አስመሳይ የሆኑ በጣም ውስጡን የሚሄዱ የእነሱን መለየት በቃ ሁሌ ሰላም እንዳይሆኑ ሁሌ ነገር እንዲፈጠር ሁሌ ጭቅጭቅ እንዲፈጠር የሚፈልጉ ሰዎች እነሱ ያው ሊደግፉሽ እነሱ ሊጠይቁሽ እነሱ በቃ ስለ አንቺ ብዙ ነገር ሊያሳስባቸው ይችላል፣ ወይ ደግሞ አንቺን ሊደግፉሽ ይችላሉ። ነገር ግን ሌላ ሰው እንደው ጤነኛ የሆነ ሰው ያው ይሄን አይነት ነገር ሊደግፍ አይችልም። እና የአብሳላትና የብሩክ ጉዳይ ቀላል ነው፣ ወዳው ገብስ ነው ብያችኋለሁ። አሁን የእዩ ጉዳይ ነው አሳሳቢ የሆነው። ሀይሚም እያሳሰባት ያለው እያስጨነቃት ያለው ከእዩ ጋር ያለው ነገር ስለ ልጁ ያለው ጉዳይ ነው እንጂ ከአብሳላት ጋር ያለው ነገር ያበቃለት ያለቀ ነገር ነው። ሀይሚም ሙሉ በሙሉ ምንም ነገር እንደሌላቸው ታውቃለች፣ ታምናለች። በዛ ላይ ደግሞ በቃ እሷን አብራ ተባብራ ከህይወታቸው ማስወጣት እንጂ የምትችለው ብሩክን ለምን እንዲያደረክ ለምን አወራት ለምን እንደዚህ ያረክ ለምን አትልም። ምክንያቱም ብዙ ነገር ተምራ ሄዳለች፣ በቃ አልፋለች። ሶ በአብሳላት ጉዳይ እኔ ብሩክ ዛሬ የተናገርከው ነገር ትክክል ነው ሙሉ በሙሉ። ግን እንደኔ ምከረው አልሰማ ካለ መከራ ይምከረው የሚባል አባባል አለና ያንን ነገር ብትጠቀም ጥሩ ነው። ምክንያቱም አብሳላትን አንዴ ማገኛት ነገርካት፣ ሁለቴ ነገርካት፣ የራሴ ህይወት አለኝ የራሴ የምወደው ሰው አለ ከህይወቴ ውጭልኝ ብለ
ከአንድም 3 4 10 ነገርካት አይደል? እቺ ልጅ አልወጣም ከህይወት ብላ በዚህ ልክ አንተን እንደፈለገች ለመሆን አንተ ላይ እንደፈለገች አክት ለማድረግ ምናምን ስትሞክር እንደ እኔ ስልኳንም ብሎ ካደርገ በቃ ሰላምን ማለት አይጠበቅብም። የምሬ ነው። ሰላማዊ ሰው ብትሆን ኖሮ መጀመሪያም በሰላማዊ መንገድ ትመጣ ነበር። እች ልጅ ሰላማዊ ሰው አይደለችም። ስለዚህ ማውራትም እሷን ማግኘትም እንደሌለብን ነው የምንረዳው። በቃ እሷን ማውራት የለብህም፣ ከእሷ ጋር መገናኘት የለብህም፣ እሷን መጠየቅ የለብህም። ስለ እሷ እንዴት ሆነች፣ የት ገባች፣ የት ወጣች፣ ምን አጋጥማት ብለህ መጨነቅ የለብህም። ምክንያቱም እሷ ስለ አንተ ምንም አታስብም። በዚህ ሰዓት አፈቀርኩ እያለች ምናምን እያለች ገላይ መለ እያለች ማለት ነው ከሀይሚ አንተን ለማራቅ ከሀይሚ አንተን ለማሸሽ አንድ ስህተት እንድሰራ ነው የምትጠብቀው። በነገራችን ላይ አንተ የሆነ ስህተት ተሳስተ ከዛ ከሀይሚ ጋር ብሩክ እኮ እንደዚህ ያደረገ ብሩክ እንዲሆነ እንዴት ብላ ማለት ነው ወጥመድ ውስጥ ከታ ከዛ ከሀይሚ ጋር የበለጠ ችግር ውስጥ እንድትገቡ ነው። አሁን እኔ አንተና ሀይሚ እንድትጨቃጨቁ አልፈልግም፣ ግን በቃ ካለውበት ስሜት አስወጣኝ። ምን በመርፌው ወግቶ ያስወጣልሽ ወይስ ደግሞ እንደው በዘነዘናናትሽን ብሎ በቃ ያስወጣልሽ? እንዴት ይሻለሻል? ወይስ እንደው በስማ ይሄን በርገር የሞላው ጭንቅላት እኔ እንጃ አላቅም። እኔ ቆንጅዬ እኮ ነሽ፣ ጥሩ ሰው እኮ ለመሆን ያው ትጥሪያለሽ፣ ግን አይደለሽ። የምሬ ነው። እና መልክ ታጥቦ አይጠጣም። በነገራችን ላይ ልባችን ንጹህ ሲሆን ነው ብዬ ነው የማስበው። ለማንኛውም ግን አብሳላት እንደኔ የራሽን ኑሮ ብትኖሪ። ከዚህ በፊት የመጡትም ተዋርደው ተሸማቀው ነው የተመለሱት። ከብሩክ ምንም የምታገኙ ነገር የለም። ምንም ብሩክ የዱሮ ሞኙ ብሩክ አይደለም። የዱሮ የዋሁ ብሩክ አይደለም። የዱሮው ሰው አማኙ አይደለም። አሁን ላይ ህይወት በደንብ ከአስከፋ አስተምረው ተመልሶ ተስተካክሎ ሀይሚንና ሀይሚን ብቻ ብሎ ፍላጎቱም እቅዱም ስሜቱም ሁሉም ሀይሚን ነው የሚለው። ስለዚህ ከአንቺ ምንም ነገር ፈልጎ ሀይሚ ጋር ምንም ነገር አጡ አንቺ ጋር ሊመጣ ስለማይችል በጊዜ ተሰብስበሽ ራሽን ሳታዋርጅ ከዚህ በላይ ሳትናቂ በዚህ ልክ ሰው ሳይጠላሽ ሾከክ ብለሽ ሹልክ ብለሽ እንደመጣሹ ድምጽሽን አጥፍተሽ በራስሽ ቪዲዮ ነኝ። የምሬን ነው የምልሽ። ምንም የማይጠቅምሽን መንገድ ነው ያልሽው እና ብሩክ ጥሏት ነው ሄደው መጨረሻ ላይ በቃ እኔ ከአንቺ ጋር መሆን አልፈልግም፣ አንቺንም አልፈልግሽም፣ ከሀይሚ ጋር ምንም ነገር እንዲፈጠር አልፈልግም፣ 3ኛ 4ኛ ወገን በህይወታችን እንዲገባ አልፈልግም። ስለዚህ የራሽን መንገድ ፈልጊ አልፈልግም በማለት እንግዲህ ሸኙ ጥሏት ሄዷል። እሷ ደግሞ በጣም ደብሯታል። ሀይሚ ይሄንን ቪዲዮ ስታይ ሀይሚ በእርግጥ አሁን ላይ ያው የእዩ ጉዳይ እንጂ አብሳላት ጉዳይ ምንም ስለማሳሰባት ምንም አታመጣም አብሳላት። እና ይሄንን ነው ልላችሁ የምችለው። ብሩክ ዛሬ ጥሩ ነገር ነው የተናገርከው። እንደዚህ ቆራጥ በውሳኔ በጣም ጠንካራ ጀግና መሆን መቻል አለብህ። ምክንያቱም እንደዚህ ቆራጥ ስትሆን ሀይሚንም እያጀገንካት፣ ሀይሚንም በጣም እየጠበቅካት፣ ሀይሚንም በደንብ ከፍ እያረካት፣ ሀይሚንም በደንብ እየተንከባከብካት፣ ለሀይሚ ትልቅ ቦታ እንዳለህ እያየን እንሄዳለን እና በፊት ያው የዋህነት ነው እዛ ደረጃ ላይ እንድትደርስ ያደረገ። በጣም በቃ ሀይሚን እስከምታጣ ጫፍ ላይ ደርሰ ነበረ። ሁሉም ነገር በጊዜው ይሆናል። የሰርጉ ጉዳይም የቀለበቱም ፕሮግራምም እንዲሁም ደግሞ አብሮ የመሆኑ የትዳሩ ነገር እንዲቀን መሳካቱ አይቀርም። እናንተ ብቻ ደህና ሁኑ፣ እናንተ ብቻ ችግሮቻችሁን ፍቱ፣ እናንተ ብቻ ተማመኑ፣ እናንተ ብቻ ሰላም ሁኑ ብዬ ነው መልእክቴን ላስተላልፍ የምችለው። ብሩክ ትክክል። በህይወትም የማያስፈልጉ ሰዎችን አርቀው ወደዛ መጣል ነው፣ ጥልቅ ባህር ውስጥ መክተት ነው። ከዛ ተመልሶ አይመጡም። አንተም ህይወትን ትቀጥላለህ። እዚህ ጋር መጡ አዳሚ ምድረ ሰገጤ ሁሉ እየመጣ እየሰገጠ እንዲህ ነው እንደዛ ነው አፈቅራለሁ። ለምን አትፈጩም? ወፍጮ ቤት ገብታችሁ ለምን ራሳችሁን አትፈጩም? ምን አገባን እኛ? ብሩክ ምን አገባው እንዴ? የማንንም ሴት እዛ ዝም ብሎ እሱ ምን ማሽን አረጋችሁት እንዴ? ያችንም ይሄንም ያቅፍ ተው እንጂ ከሀይሚ ውጭ ወደ ውጭ በቃ ሌላ ጓደኛው ሚስቱም እህቱም እናቱም በቃ ሁሉ ነገሩ ሀይሚ ነች። ከሷ ውጭ ማንንም አይታየውም። ስለዚህ አርፋችሁ ተቀመጡ ቅሌታም ሴቶች። ከዚህ በኋላ እንድትመጡ ያሰባችሁ እስከ ዛሬም የመጣችሁ አርፋችሁ ተቀምጣችኋል። አሁንም አብሳላት አለው እያልሽ ነው። በቃ ጥግሽን ያዥ ነው ልል የምችለው። የኔ ሀሳብ አስተያየት ይህንን ይመስል ነበር። የእናንተ ምንድን ነው ሀሳባችሁ? የዛሬው ቪዲዮ እንዴት አያችሁት? ሀይሚዬ ባለሽበት ሰላምሽ ይብዛልኝ። እኔ ወርቅ ዛሬ አላየዋትም ሀይሚን። የኛ ጀግና አሸናፊ ነሽ። ሁሌም ቢሆን እንባሽን ማየት አንፈልግም፣ መከፋትሽን ማየት አንፈልግም። ወደፊት ፈጣሪን ይዘን እንሄዳለን፣ እንጓዛለን። ብሩክ የመጀመሪያሽም የመጨረሻሽም ሰው የሚሆነው እሱ ነው።
እግዚአብሔር ከአንቺ ጋር ይሁን። ልበቀና ነሽ። እች ልጅ ልትወጋሽ፣ ልትሰድብሽ፣ ልታንቋሽሽሽ እስከ መማታት ደርሳለች። ህይወትሽን ለማበላሸት ያንቺ የምትሆን የኔ የምለው የኔ ብለሽ የምታምነሽው ዋጋ ከፍለሽበት ያስቀመጥሽውን ነገር ራሱ ብሩክን ልትወስድብሽ መጣለች። ሶ ለእሷ እያዘንሽላት እየራራሽላት ነበረ። ጥሩ ልብና ቀና አስተሳሰባለሽ። ግን ሀይሚዬ አንቺ እንደምታስቢ ሁሉም አያስብልሽም። ሶ ራሽን ጠብቂ፣ ስለ ራስሽ አስቢ፣ ሰው አትመኝ ብዬ ነው መልእክቴን ላስተላለፍ የምችለው። ብሩክ በጣም በብዙ መንገድ ተቀይሯል፣ ተለውጧል። አንቺም እንደዛ ቆራጥ ውሳኔ መወሰን መቻል አለብሽ። ህይወት ቀልድ አይደለም። እዚህ ምድር ላይ አንዴ ነው የምንኖረው። ሁለተኛ የሚባል እድል አይኖረንም። ሁለተኛ መኖር አንችልም። ይህንን ነው ያለሽን እድሜ፣ ያለሽን ወጣትነት፣ ልጅነትሽን፣ ይሄን አበባ የመሰለ ውበትሽን ተጠቀሚበት ነው የምለው። አመሰግናለሁ።